ስለሆነ ማለት ነው ማልጠብቀው ነገር ነው። ሰዎች ናቸው። በሩታን በኩል ብትል በሄርሜላን በኩል የተጎዳ ሰው ናቸው። ስለዚህ ወንድማችን ይቀድም። ለምን ሁኔታዎች በጣም እያስጠሉ ስለሆነ ማለት ነው ማልጠብቀው ነገር ነው የሆነብኝ። መስመሩ ሌላ መስመር ይይዛል ስል በዚህ መስመር ሆኖ ሁሉም ውርጭብኝ እኔ ላይ ሆነ እና ካባደኝ እና ለዛ ነው እና ያም ሆነ ይህ ግን ወንድማችን ይቀድማል። ከነሱ ይልቅ እነሱን ከማውራት ይልቅ እነሱ የተጎዱ ሰዎች ናቸው። በሩታን በኩል ብትል በሄርሜላን በኩል የተጎዳ ሰው ናቸው። ስለዚህ ወንድማችንን መጀመሪያ ማውራትና መመለስ ያለብን አግተን አናስቀምጠው ወይ አስረን አናስቀምጠው። በማታው ቪዲዮ ተንተን አድርጌ ያልሰራሁት ስራ ላይ ስለነበርኩ ነው። ሩታ ሀብቴ ማታ አልመጣችም። ዛሬ በጉጉት እንደምትመጣልን በራሷ ቻናል በጣም በተስፋ ከልጇ ጋራ ባለሙሉ ተስፋ ላይ ጀግናዋ ነብሯ። እኔ ዛሬም ነገም ሩታ ለመተቸት የሚሄድበት መንገድ እንድትስተካከል ከነዚህ ከጋጠ ወጦች ሄርሜላን በቃ ሚዲያ እንዲያትወጣ ልቧን ስብርብር ያደረጉት ጋጠ ወጦች ሩታ ጋር ሄደው እንዳታሽቃብጥ እዛ ሄዳ እንዳትገኝ ነው እኔ የምጭሆው እንጂ የሩታ ጥላቻ መቼም ሊኖርብኝ አይችልም። ሩታ ማለት ንግስት ናት፣ ወንድ ናት። በደንብ ነው እኔ የምተነትንላት ስለሷ ማንነት እያወራሁ ስንት ዓመቴ 2 ዓመቴ ዩቱብ ላይ ቲክቶክ ላይ 4 ዓመቴ ማውራት ተጀመርኩ ማለት ነው። ሩታ ከነዚህ ከጋጠ ወጦች ከራቀች ስሟም ይቀየራል፣ ማንነቷም ይቀየራል። የውሽማ ጋራ ጓደኛ ሆና ስለመጣች ብቻ ነው የተሰማኝ። አልበዛ ማታ አሁን አይታችኋል። ሄርሜላ ጫፍ አይተው ወደ ሶቿ ሲደሰቱ ነበር። ነገር ግን ውስጥ ገብታችሁ ብታዩት በጣም የሚያስነውር ለሴት ልጅ የማይመጥን ከገዛ ወዲንሶቿ የተደረገችው ባቢላ መልሳ ስብራት ተሰብራ ቤት እንድትቀር ነው ያ ቪዲዮ። መልሳ ስታየው ምን ያክል እንደምትሰበር እኔ አልነግራችሁም። በጣም የሚያስጠላ ቪዲዮ ነው። ለሴት የማይመጥን ከጓደኞቿ የማይጠበቅ አብርሽ በማያውቅበት መንገድ ሰብራይዝ ተደረግሽ ብለው ልቧንን ክትክት ያደረጉት ማለት ነው። አብርሽ ልብስ ልቀይር ብሎ ትቷት አፍርጧት ነው ሄደው። አይ እኔ የማይሆን ቦታ መገኘት አልፈልግም ነው ያለው። በቃ ይሄ እናንተ ዝግጅት ነው አስክብሩላት አለ። መወለዷና ዩቲዩብ 100 ሺህ በመግባቷ ለራሱ ደስታ አልሰጠውም። አይመለከተኝም ነው ያላቸው። አያቸው አይደለ? አይመለከተኝም። እኔ ዝጋጅታችሁ ከሆነ ለደስታ ለእናንተ ክብር ስም እሺ፣ አሁን አበባ ምናምን የምትሉት አይመቸኝም። ድግሱ መገኘት አልፈልግም። አያቸው አይደለ? ይወዳታል፣ ያከብራታል። ለሄርሜላ ቦታ አለው። አልቀረባችሁም ቦታ። አያችሁት እኮ እንክትክት አድርጎ ቀረች። ስብርብርን ያለችው ማታ ቪዲዮ ላይ በእውነት ነው የምላችሁ። እንደ ሴት ቆም ብላችሁ ትታስቡት። አብርሽ እንዴት አህያን ያረደባት አህያ ምን ችግር አለ? ለይምሰልስ ፕሮግራሙን ቢያከብርላት ምን ችግር አለ? ምኑ ይቀንሳል? ስለማይፈልጋት እሷ ናት እንጂ ዘላ የምትስመው እሱ አይፈልጋትም። ማታ ለራሱ ልትውጠው ልበላው ግራ ገባው ሞቀው። በእውነት ነው የምላችሁ። ሴት ልጅ እንደዛ አትልከስከሱ። በእውነት ሴት ልጅ እንደዚህ ትሆን ወንድ ልጅ አይወድም። አብርሽ መውጫ መግቢያ አጣ። አፈኑት ጎረምሳ መአል ግን አልበገሩትም። ትቷቸው ሄደ። የማይፈልግበት ቦታ መገኘት አይፈልግም። ወንድ ልጅ ካልፈለገ በቀር በግድ ትዳር የለም። እኛ ሩታን እኮ ራስሽን አክብሪ፣ ራስሽን ውደጂ፣ ሩታዬ ተይ፣ ይሄ ልጅ አልፈልግም እያለ ነው። ትዳር መግባት አይፈልግም። ንፋስ ይምታው ተይው የምንለው እኮ ለምክንያት ነው። ወንድ ልጅ ሲጠግብ አይፈልግም። በቃ አልፈልግም ካላልፈልግም ነው ወንድ ልጅ መለመኑ ለሱ ኩራት ነው የሚመስለው። ሄርሜላን አህያን ያረደባት ነገ ሄርሜላን እኮ ይፈልጋታል ብትሉኝ 4 ነጥብ ወላሂ ላዚም አይፈልጋትም። ጭራሽ ለስሜቷ እንኳን አልተጠነቀቀ። ለልዴቷ ለ100 ሺህ ቢያከብር ምን ችግር አለ? ብዙ ነገር ያሳለፈ ሰው እኮ ነው። ስለማይፈልጋት አዋረዳት። በእውነት ነው የምላችሁ። በጣም ነው የሚያስጠላው የማታው ቪዲዮ። በጣም እንደ ሴት ልጅ የተሰማችሁ ላይክ፣ ሰብስክራይብ አድርጉ። በጣም የሚደብር ደነዝ አይምሮ ያለው አብርሽ ነው። ወደዳቸውም ጠላቸውም እውነት ነው የምላችሁ። ሄርሜላ መጨረሻውን ቪዲዮውን ስታይ፣ ውስጡን ስታይ፣ ፕራንኩን ቅንብሩን ስታይ አንጀቷ እንደሚቃጠልና እንደምትሰበር በጣም የሚጎዳ ቪዲዮ፣ ለሴት ልጅ የማይመጥን ቪዲዮ። በቃ አላቅም። እንደ ሴት ነው እኔ የማወራው ዛሬ። እንደ ሴት የማይመጥናት ቪዲዮ ነው የተጫነው። ጫፍ አይታችሁ የሄርሜላ ወዳጆች የምትደሰቱ፣ የአብርሽ ወደንሶች የምትደሰቱ ቪዲዮ ሳታው፣ ውስጡን ሳታው ምን እንደተከሰተ አብርሽ ምን ተናገረ ሳትሉ የሴት ልጅ ልብ የሚሰብር ቃላት የተናገረው። ሲቀጥል ወደንሶቿ የእሷ ወደንሶችና የእሷ በስሯ ያሉት ያንን ቅንብር ያቀናበሩት ናቢላ ሄርሜላ ስብርብር ብላ ቤት እንድትቀር የሚያደርግ ቪዲዮ ነው ማታ የተጫነው ቪዲዮ ማለት ነው። እኔ ስራ ላይ ነበርኩና ቪዲዮ ነው የነገኔን የነሱን የላኩላችሁ እንጂ
አስተያየት አልሰጠሁም። ለምን ስራ ሰዓት ስለነበረ በጊዜ ብዙ ጊዜ አይመቸኝም እና በጣም የሚያስጠላው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ መጥቼላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሄርሜላ ፋሚሊዎች ሰላማችሁ ይብዛ ባላችሁበት። ግን መጀመሪያ ቪዲዮ ሳታው የምታሽቃብጡ ቶክቶክ ላይ በጣም ስነ ስርዓት ብትይዙ፣ ለልጅቱ ልብ ብትጠነቀቁ። በእውነት ነው የምላችሁ፣ እንደ ሴት ይከፋል። እኔም ጫፉን አይቼ ማታ ለቀቅ አድርጌላችኋል። እስከ መጨረሻ ገብቼ ሳይ ግን በጣም የሚደብር ኦዲየንስ እና የእሷ በስሯ ያሉ ሰዎች ሄርሜላ ስብርብር ብላ እንድትቀር ነው ያ ቪዲዮን። በእውነት በጣም ነው የሚደብረው። ሩታ ሀብቴ ማለት ነው ምንም ብትሰበር ምንም ብትደረግም በልጇ ተጥናናለች። ሄርሜላ ግን ምንም በማይመለከታት በሰው ህይወት ገብታ በሰው ትዳር ገብታ እንደዚህ ጭውት ነው ያሉባት። ጭውት በእውነት ነው የምላችሁ። በጣም የሚያስጠላ ቪዲዮ፣ ለሴት የማይመጥን ቪዲዮ ማለት ነው። እሷ ግን የዋህናት እንዳልል የሚፈጠረው ነገር ይቅርታ የሚያስብል አይደለም በነፃ። እሷ ግን ምንድነው የሰውን ትዳር በግዴታ የእሷ ካልሆነ በቀር አርፋ አትቀመጥም። በቃ ሄርሜላን የምጠራትበት ምክንያት የሩታን ህይወት ታረበሸች፣ ካለወጣች ከሩታ ህይወት ትሞታለች። በቃ ይሄ ነው በቃ። አብርሽ ደግሞ በየቦታው እየሄደ ጊዜው አይደለም፣ እኔ የሚያገባውን ይዤ የምሄደውን የምጓዘውን እኔ ነኝ የማውቀው፣ ማንም ሰው ሊወስን አይችልም። እና ቢላ ማታ ምንድን ነው ያደረጉት? በግድ እንደዛ በግድ ፍቅር እንዳስቀበሉት በግድ እንዲቀበላት ገፋፍተው አጨናንቀው ሊያደርጉ ነበር ሀሳባቸው፣ ግን አልተሳካም። አብርሽ ደግሞ ሙራዱና ፍላጎቱ አይደለም። ወንድ ልጅ ሳይፈልግ ትዳር ከገባ ባይፈልግ አሽቃበጥ አበባ ሰጣት። ማንን ነው የሚሸውዱት? ምን ያክል የሚዲያ ሰው ጅል ነን እንደኛ። የሚዲያ ሰው በቃ አይምሯችን አይሰራም እንዴ? አቢላና እዛ በአካባቢው ያሉ ሰዎች እኮ አጫፍረው ፍቅር ተቀበላ ብለው ተቀብሎላቸው የለም። አሁን ደግሞ ይቅርታውን በዛው በፕሮግራም መልኩ ይቅርታ አድርጎላት እንዲቀጥሉ ነው የሚፈልጉት እነሱ። በቃ አብርሽ በሰው አምር እንደሚተዳደር ውሳኔ እንደሌለው ወንድ እንዳላደለ ነው። አብርሽንም ነው ያዋረዱት ማታ ማለት ነው። እንዳበዴ በቃ አብዲ ነው እንዴ? ዛሬ ደግሞ አበዴ እንዳልኩኝ ለምን ብትሉ ሲገፋፉት ያ ድሮ መድኃኒት ነኮታል የተባለው ሰውዬ ደግሞ መልሶ አሁን ምን አደረጉት? በቃ ግራ ገባኝ ቪዲዮውን ሳየው ማለት ነው። አብርሽ ግን አቋሙ ምንድን ነው? አይ እኔ የማይሆን ተስፋ አልሰጥም፣ እኔ አልፈልግም፣ እኔ አሁን ላይ ምንም የምፈልገው ነገር የለኝም፣ ሄርሜላ ጋር መሆን አልፈልግም፣ ደስታ መስጠት አልፈልግም፣ እኔ ራሴ እንትን አለኝ፣ የምሄድበት ቦታ አለኝ፣ ቀጠሮ አለኝ፣ እዛ ላይ ሄድ ነው፣ እናንተ አክብሩላት፣ የማይመለከተኝ ቦታ መገኘት አልፈልግም አላቸው። በጣም ነው የተናደዱት። በጣም የውሸት ሳቅ ስቀው ነው የለቀቁት። ግን ሴት ሆናችሁ እንደ አይነት ውስጥ ሄርሜላ አሁን በዛሬው ቪዲዮ እንደዛ ሆኖ ቢቀበላት ወደፊት እናንተ አሁን ሄርሜላ ደስተኛ ሆና አሁን ትኖራለች ብላችሁ ታስባላችሁ? ፋሚሊ እንዲሁ ምን አይነት የሴት ልጅ ርካሽ መሆን ነው እንጂ የሚያሳየው። አሁን ይሄ ወንድነት ባህሪ ነው ያደረጉት። አብርሽ አሁንም ነገም ተነገ ወዲያም ቆምጣጣ የሆነ ነገር ካልተናገረ ያመጣችው ሴት ሁሉ እንደዚሁ እያዋረዱት ነው የሚሄዱት። በእውነት ነው የምላችሁ። አብርሽ ቆምጣጣ መሆን አለበት። በቃ አያቸው በስሩ ያሉ ሰዎች በግዴታ ህይወት ያስገቡታል። ሳይፈልግ ልጅ ይወለዳል፣ ሳይፈልግ የሆነ ነገር ይደረጋል። ልጅ ያላባት ያድጋል። እንደ ሩታ ሀብቴ ማለት ነው። ሩታ ሀብቴ ምን አጥፍታ ነው? ምንም እኮ አጠፋቸው የላትም። ከሴት ከላይ እኔ ብቻዬን በቂ ነኝ፣ ለአንተ ቤት አሞቃለሁ፣ በቃ ማንንም ጋር ጓደኛ አታብዛ በማለቷ እኮ ነው ዛሬ ላይ ትዳሯን ብርሽሽት አድርጋ አቶ ሄርሜላ እንደዚህ የምትላላጠው። እንዱ ትንሽ ስሜት የላትም። በቃ ሄርሜላ ማለት በቃ አብርሽን ማግኘት ብቻ ነው እንጂ በምታደርገው ወደኋላ አታስብም። ልጅ አለው ትዳር አለው ምናምን አታስብም ጭራሽ። ብቻ እሷ ፎከስ የምታደርገው እሱ ጋር ማሽቃበጥ። ነገ ወደፊት ባል ይሆነኛል፣ ነገ ምን እያደረገ ነው፣ ከፍቅር ጋር ምን ጀመረ፣ ሄርሜላ ጋር የለም፣ ሁሉንም ነገር ረስቼዋለሁ አለችው እኮ በአንድ ጊዜ። እንዴት ነው የሚረሳው? ይቅርታ ሳይጠይቃት እንዴት? እኔ እኮ በጣም የሴቶች ነገር እኮ አንዳንዴ በጣም ግራ እየገባኝ ነው። በእውነት ነው የምላችሁ። ሁሉም ነገር ተረስቷል። በቃ አንድ ላይ እንሆናለን። በቃ ሁሉንም ነገር ባንዴ ተውከው ከልብህ ነው። እሱ እኮ ተማምኖ የቆመው ለራሱ እዛ እየተንገዳገደ ነው። በግድ ነው እሱ ሌላ ህይወት ጀምሬያለሁ እያለ። ሰብራይዙ ግን አብርሽ ነው ወላ ሄርሜላ ናት? እኔ አልገባኝም እኮ። እኔ ሰብራይዝ የሆነው እኮ አብርሽ ነው። ምንድን ነው ብሎ እና ቪዲዮ አይታችሁ ሳትጨርሱ ቪዲዮ የምትሰሩ ሴቶች፣ ቲክቶክ ላይ የሚቆርጡ ሴቶች መጀመሪያ ቪዲዮውን ሳታው የሄርሜላን ልብ ለማስበር የበለጠ አብሶ የሄርሜላ ወደንሶች ጀስት ላይ ሆናችሁ እሷን ልቧን ያን ቪዲዮ አይታ ምን ያህል የምትሰበርበት ሚዲያ እንዳትወጣ የሚያደርግ ቪዲዮ ነው የማታው ቪዲዮ። እኔ እሷን ብሆን በእውነት ሚዲያ መውጣት ያፍራለሁ።
እንዴት እንደተጫወቱባት በግድ ደስታዋን ወደ ሀዘን አደረጉት በአንድ ጊዜ። ይሄ ምንድነው? አስመስለው ድሮም የገባው አብርሽ አሁንም አስመስሎ ትዳር ውስጥ ገብቶ እንድታለቅስ ነው የሚፈልጉት። ይሄ ትዳር አይደለም። በስሜት ትዳር አይነዳም። ወደዳችሁም ጠላችሁም ማለት ነው። እና ማታ ስላልተመቸኝ አስተያየት ስላልሰጠው ነው። ሩታ ሀብቴ የንግስቷ ንግስት ማለት ነው ዛሬ አልመጣችም። ዛሬ እንግዲህ እንጠብቃታለን በጉጉት። ማታም አልመጣችም። በየቦታ ሁሉም ተርከስክሰዋል። ያው እኛ ውሸታችንን ነው እንጂ እሷ ተሚዲያ ተጥፋ ማለታችን እኛ ሩታ ካልመጣ እኔ ይደብረኛል። በነገራችን ላይ በእውነት ነው የምላችሁ። እና እንደዚህ ከማንም ልክስክስ ይትጎረ ራቅ ብላ ግን በራሷ ወንድሱንች ብትመጣ በጣም ደስ ይለናል ሩታዬ።